ይሄ ቪዲዮ ለኢትዮጵያ ሕዝብ አድርሱልኝ ማለት ነው። ውድድሩን ያልጩት ለምንድን ነው የምትጩት? አልጩትም። አሁን ቀኑ ምን ሐሙስ ቀን አይደል? እና በነጋታው ጁማ ነው። አይመችም። አልጩት። እሺ ቅዳሜ። አቤት በጣም ባለጌ ነህ። እሺ አቤት ማን ነው ባለጌ? ምን ጨዋ ይሰራልሃል? በጣም ብዙ ቀሽም እንዳንተ አይነት ወንዶች ናቸው። እሺ ይቅርታ እናት። ሂድናትን እዛ ፈልግ ደፋ ረሃበኛ እባክህን እርዳኝ። ሺት ማዘር ዝርዝር የለም እንትና ኧረ ምን አይነቱ ነው ይሄ? ሂሳብ ስንት ነው? 200 ብር። ምን አይነት ክፉ ሰው ነህ ግን? እዚህ ጋር እናትህ ራበኝ እያለች 400 200 ብር ላይ 200 ብር ቲፕ ትጨምራል። አረ ወይኔ ይሄ ማለት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። ፈሪ እግዚአብሔርን የምር ከሆነ ፈሪ ነህ። አየህ እንደኔ ጆኒ ብትደግፍ ነው ወጣ ነበረ። አይዞህ ሴዶ አይዞህ በቀሉ አንቺ ነሽ ካሁን በኋላ በቀሉ። ሰላም የዲቪጂ ፋሚሊያንስ በሌላ ቀን በሌላ ቪዲዮ ከች ብለናል። ዛሬም ብዙ ሪያክት እናደርግባቸው ቪዲዮዎች አሉ። እንደተለመደው ደግሞ ይህ ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ይቻማችሁ ቢንግ ቦም ብለናል ማለት ነው። እናም ካሁን በኋላ በብዛት እዚህ ነው የምንሰራላችሁ። ባክግራውንዱ ከተመቻችሁ ደግሞ ኮሜንት ላይ ንገሩን። ወይስ እዛ ውጪ ስንሰራ ነው ደስ የሚላችሁ ወይስ ካሁን በኋላ እዚህ እንስራላችሁ? እሱን አሳውቁን ማለት ነው። ያችራዳ ልጆች ማለት ነው። የመጀመሪያ ቪዲዮአችንን እናያለን። ይሄ ቪዲዮ ለኢትዮጵያ ሕዝብ አድርሱልኝ ማለት ነው። ውድድሩን ያልጩት ለምንድን ነው የምትጩት? እኮ በቃ ማይሰለቸው ሙድ መያዝ ማይሰለቸው ሰው ልጅ ዳውድ። እሺ ቅዳሜ ነው ችግር የለም። ቅዳሜ ሼራ ነው የባለ የነቃተ ነው ማይከል ይከዳሉ። እሑድ ሐሙስና ቅዳሜ ይሄ መተት የሚሰራበት ነው። በቃ እንቁላሉ መተት አለው ከሃይማኖት ጋር እና ምን አገናኘው አንተ? ይሄ እንቁላልና ሃይማኖት ይችላል እንዴት አመጣጡ ታውቃለህ? እንቁላል መጠየቅ አለብህ። ዶሮዋ በስሙ ነው የወለደችው ኧረ እኔ አልጮትም። የፈለገ ነገር ቢመጣ አልጮትም። እሺ ምንድን ነው ሀሳብህ? አልጮትም ወይ ቀልማ ራዝሙትና የተወሰነ ማስታወቂያ ልስራ። ኧረ ልጅ ዳውድ ወይኔ ልጅ ዳውድ አንተ በጣም ትጫወተው የለ እንዴ? ወይ ልጅ ዳውድ። እና ይሄ ቪዲዮ ደግሞ ከተመቻችሁ እንዳልኳችሁ ሰብስክራይብ ማድረግ እንዳይረሳ። እዚህ ጋር የምትመለከቱት የቲክቶክ አካውንታችን ነው። የሱ የቲክቶክ አካውንት ደግሞ እዚህ ጋር የምትመለከቱት የሱ የቲክቶክ አካውንት ነው ማለት ነው። ፎሎ አድርጉት። ብዙ ቪዲዮ እንሰራለን ካሁን በኋላ። በምን አይነት ቪዲዮ እንድንመጣላችሁ ትፈልጋላችሁ? እሱንም ንገሩን። ከሪያክት ጋር በማያያዝ እንሰራላችኋለን ማለት ነው። ሁለተኛው ቪዲዮአችንን እናየዋለን። ምን ነው ባለጌ ይባላል ሰው ገና ከመጀመሪያው ይቅርታ እናት። ሂድናትን እዛ ፈልግ ደፋ ይቅርታ ስልኩን ልዘጋው ነው። እናት ወልዳለች። እስኪ ዝጋው። እኔ መለው እናቱ የማታውቂ ሰው ጋር ደውሎ የሁሉ ንግግር ተገቢ ነው? ምን አላወቅሽም ለማለት ነው? ህይወት ነኝ እንዴት አደራ ብዬ አደራህን ትበላለህ? ሲመስለኝ ተሳስተሻል። እኔ ጋር ምንም አደራ አላስቀመጥሽም። አንተ ዳንኤል አይደለም? አይደለም። ምን ማለት ነው? ሲግማ ቦይ ወይኔ የሚተዋረጂ የልብስ ፍጩ ጋር ይደውልበት። ከተሸነፈ እኔ ጋብዛለሁ። ይቅርታ ነፍሴ እደውልልሃለሁ። ምን ነው ቆንጆ ልብስ አልሆነሽም እንዴ? ኧረ ሆኖኛል። እንትን በስልክ አንቺ ነሽ እንዴ? አጥረገበክሽኝ እኮ። በጣም ይቅርታ። ላይቱ ደግሞ ያበደ ነው። እየተናገርሽኝ ደስ ይላል። በጣም ውስጥ ይወርታል። አልችልም። ማማችሙ ታውቂ አይደለም? ቢሆንም በቀላሉ በይቅርታ ብቻማ መቶ አይመስለኝም። እሺ ሌላ ምን ራት ገብዡ? ኧረ በመጀመሪያ ሲኒማ ትጋብዥኛለሽ፣ ከዛ ራት ልጨምር ወይስ ይበዛል? ኧረ አይበዛም። በቃ ሌላውን እያየን እንጀምራለን። ታዲያ ስልክ ትወጂዋለሽ እንዴ? ጋሚ እንዳሰር። ኧረ አድርገዋለሁ። እሺ እደውላለሁ።
አሁን የማታ ሲሳይ ነው። ነግሬሻለሁ እንዳትንቀለቀይ። ልጁ ቀልቃላ ሴት አይወድም። አንቺ ደግሞ ነገር ማካበድ ትወጃለሽ። ሁለቱ ደግሞ በጣም ደስ የሚል ቪዲዮ ነው የሚሰሩት። ቆንጆ ካፕል ይወጣቸዋል። ይሄን ቀሚስ እንዴት አየህ? በፌክ ማሊያ ጥቁር ወንድ መስሎ አይታየኝም። ኧረ ሂዊ እስቲ እንዴት ነህ? ዞይ አለሁልህ። እሷ ማለት ጥቁር ወንድ የምጠላ ጥቁር ወንድ የማይመስላት እንደምታስበው እኔ ምንም አላሰብኩም። አንቺ አሰብሽውን ነው የተናገርኩት። ዞይ ከፈለግሽኝ ውስጥ ነኝ። እሺ ምንድን ነው በዚህ ልክ መወጣጣት? ይረፍ እንጂ እያየሽው እንዴ? በመጀመሪያ ደረጃ እኔም ቀይ ሴት አልወድም። የመልስ ምት ያበደ መልስ ምት። በመጀመሪያ ደረጃ ሊገዛን የመጣ ከስተላ እንደዚህ ማናገር ተገቢ አይደለም። ነገሩ ካንተ ጋር ምን አነጋገረኝ? ባለቤቱ ልጠራልኝ ትችላለህ? የቤቱ ባለቤት እኔ የመችም ከጨረሽ ቤት የለቀሽ ውጪ እጹቤ ኮስተር ብሎ እንደዚህ የሚያወራት ከፈለግሽ ቤት የለቀሽ ውጪ ልኝ በመቤት ምን ሆነ ነው? አይ ቲንክ ወደ ቤተ ክርስቲያን ነሽ። የሰባት በር ጧፍ አስገቢልኝ። ፈጣሪ የልቡን መሻት አሳካለት ብለሽ ጸልይ። እሺ ጸልይልሃለሁ። ውለታ መላሽ አድርገኝ። በቃ ደስ ሲሉ ለምን እንደሆነ አላውቅም። ሁለቱም የሚሰሩት ቪዲዮ በጣም ነው የሚመቸኝ። እኔ እንጃ ማች ያደርጋሉ። ደብሊው ብለናል። እሺ ሁለታችንም ስማችሁን ያው ስለማላውቀው ጧፉንም ጸሎቱንም ማለት ፈጣሪ ያክብርልኝ። እሺ መልስ ልቀበልሽ። መልስ? የምን መልስ? 3 ብር ነው ታስገቢልኝ። 10 ብር ሰጥቼሽ ነበር። የሰባት ብር ታስገቢልኝ። 3 ብር መልስ አይኖረኝም። እኔ በ10 ብሩ በሙሉ ነው የገዛውልክ። እንዴ ለምን? እኔ አስገቢልኝ አልኩሽ። ጉራጌው ጀለሲ። አሁን ሌላ ነገር ውስጥ አንገባ። መልስ ይዘች። እኔ 3 ብር የለኝም። ፀጉሬ ደግሞ በጣም እኔ ሌላ ብር አልፈልግም። የራሴ መልስ 3 ብር። ባለፈው ቪዲዮ ላይ ራሱ 3 ብር የለኝም። ከፈለክ ሱቅ እንሂድና ዝርዝር ይሰጣል። እኔ የምፈልገው የራሴን ብር መልስ። ለማንኛውም 3 ብሩን የምተውልሽ ጸሎቴ ከደረሰ ብቻ ነው። ቆይ ጸሎትህ ምንድን ነው? ያልከኝ የልቤ መሻት ፈጽምልኝ ብለሽ ጸልይልኝ አይደል? አዎ የልቤ መሻት አንቺ ነሽ። ጸሎቴ እንደሚሰማ ተስፋ አደርጋለሁ። ምን አይነት ውድ ነው? የቤተ ክርስቲያኗ ተጀናጃኝ ተጀናጃኝ ተነጀነች ምንድን ነው የሚባለው? ታውቀዋለህ? ተጀናጃኝ መጀናጀን ምንድን ነው? ተጀናጃኝ ምን እንጀግራ ይገባኛል እሱ። ተጀናጃኝ አዎ ተጀናጃኝ ነው የሚባለው። እና እሺ ቀጣይ ቪዲዮ እናያለን። እስካሁን ደግሞ ይህ ቪዲዮ ካያችሁ ተመችቷችኋልና ሰብስክራይብ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። ትንሽ ደቂቃ እንስጣችሁ። ይኸው ሰብስክራይብ እንድታደርጉ። በቃ እናመሰግናለን። ስላደረጋችሁት እናመሰግናለን። ሁላችሁንም ደብሊው ነው የምንላችሁ። ደብሊው ግን ትርጉሙን አላውቀውም። እና ቀጣይ ቪዲዮ እናያለን። ምን እንደሆነ ኮሜንት ላይ እየጻፋችሁልን። አዎ እና ቀጣይ ቪዲዮ እናያለን። ሺት እንትና ኧረ ምን አይነቱ ነው ይሄ? ምን አይነት ክፉ ሰው ነህ ግን? እዚህ ጋር እናትህ ራበኝ እያለች 400 200 ብር ላይ 200 ብር ቲፕ ትጨምራል። አረ ወይኔ
አይዞት ማዘር አይዞት። እኔ ስሜታዊ ስለሚያደርገኝ እንደዚህ አይነት አልችልም። መቼም ቢሆን እናታችን እንዳይረባት የምር እንዳትራብ እናታችን እንዳታለቅስ ህሊና ያለው ሰው እንዲህ ነው። ህሊና ያለው ሰው የምር ነው። አይዞት ማዘር እናቴ ግን ከምግቡ ይልቅ ላውዝ መረጥሽ ርቦሽ የለ እንዴ? እናንተ የራባት ነው። እሺ ላንተ እጃችን ላይ ሲገባ ቲፕ ብለን የምንነቃው ብር አጠገባችን ላለ ምስኪን ለመኖርና ላለመኖር በሚያደርገው ትግል የሚያግዘው ትልቅ መፍትሄ ሊሆን ይችላል። ደግሞ ለድሃ ቸርነት የሚያደርግ ለፈጣሪ ያበጣል። ያ ኦፍ ኮርስ በስማም በቃ የሚገርም ትምህርት ነው። እግዚአብሔርን በጣም አስተማሪ የሆነ ትምህርት ነው። ደስ ነው ያለኝ። በቃ አሁን እንኳን ቪዲዮ ሰራው እንድል ነው በቃ ያደረገኝና በጣም ሪስፔክት አለን ላንተ። ደብሊው ብለናል። ቀጣይ ቪዲዮ ነው። አራዳ ልጆች ከተመቻችሁ ሰብስክራይብ ዩቲዩብ ውድድሩ ቀርቷል። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ ማለት አልችልም። እኔ ለምን ጠይቄያለሁ። በሃይማኖቱ ማስጠይቅ ነው። ድግም ተሰጥቶበት ነበር ባለፈው ቪዲዮ ላይ መደባለሁ። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩ ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። ድግም ተሰጥቶበት የምር ከሆነ ፈሪ ነው። እንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። በጣም አየህ እንደ ልጅን ብትደግፍ ወጣ ነበር። ቤተሰብ ተጨንቆ ደግዞ ያው ሁሉ ገንዘብ ወጥቶ አላርፍም ያሳቅቃል። እስቲ አስበው። አይዞህ ሴዶ አይዞህ። በቀሉ አንቺ ነሽ ካሁን በኋላ በቀሉ ላንቺ ነው እንጂ አይዞህ ሴዶ እንደኛ ጆኒን ብትይዝ ያዋጣ ነበር። ጋይስ ሴዶ ፈርቷል አይደል? እስቲ በኮመንት ላይ የምሬን ነው። ሴዶ እኔ እንጃ ቃል የለኝም ለሴዶ። ጆኒን የምትሉ ደግሞ ብቻ ቀጣይ ቪዲዮ እናያለን። ሰላም ምን ልታዘዝ? ይማርሽ። አሜን። ደስ አይልም? በፈጣሪ ደስ ሲሉ እግዚአብሔርን። አረ ያኖረ ነው የሚባለው። እሺ ያኖረክ። አሜን። ምን ላምጣላችሁ? ለኔ ማኪ እሺ ለኔ ምን ያለው? ላንቺ ስት ለኔ አንተ እንዴ ማነው? ውሃ። እሺ መልካም። ፎንቃሲስ እንዲያደርጋል እንዴ? ተንከርፈሻለሁ። አስታውቀብኝ እንዴ? አረ በጭራሽ። ወዴት ነው? በጣም ይቅርታ። ችግር የለም ስላላየሽኝ ነው። እሺ አመሰግናለሁ። አረ ችግር የለውም። ምን አጣሽ? ተደነባበርሽ። ውሃ በኮካ እንድትቀይሪልኝ ነበር። እዚህ ድረስ መጥተው አልነበረብሽም። እኔ ራሴ መጥቼ ታዘዝሽ ነበር። በቃ ይዤልሽ መጥቶሽ እንግዲህ እዚህ የሚንጫጩት የግቢ ህጻናቶች ናቸው። ጋይስ በጣም ሶሪ። ሚዩት እናደርገው ነው አሁን። ሚዩት አደርገዋለሁ። ዛት አለብኝ። ሌላ ታሰርሽ ዝም በል። ቪዲዮ እየቀጠለ ነው። ባይዘው እኛ ላይ ትኩረት እንዳታደርጉ። እዚህ ጋር ህጻናቶች ግቢ ሰበታቸው ነው ሐሳባችን እየለመንኩት ነው።
ምንድነው አልገባኝም። እሱ ፍቅር ነው እንዴ? ንቀት ነው? ከቻልክ ላይ እንደማታ ለነገ እንኳን አይደርስልሽ። አዎ ለተነገ አይደርስልሽ። ይሁን በቃ ማራቶሎቴ እንኳን ነው እንዴ? ታዲያ ለራስ የሚመጥናል ማለት መልበስን እንደረሰው ይታወቃል። የይቅርታ አራት ባይ ለራስ ተገናኝ። የዛሬ ቪዲዮዎቹ ደግሞ ረጃጅም ናቸው። አዎ ረጅም ቢሆኑም በጣም ደስ ይላል። ተቃፈኝ ስለቃፈኝ ዋይ እንዴት ይቻላል? ሄይ በልጅነት ያለ መታቀፍ አይተ አቃፊ ላክል ትመሳሰጣለህ እንዴ? ያለ ማለት አሁን ለነገሩ ምን አሰበሽ? እዚያው ለማሚ ተለቀልቄ በቀን ተቀመጥ ከአንድም አራት ነው። አረ ቆንጆ ትፈረደኝ ወዴት ምንድነው ማለት ነክቶላት ማለት ወንድ ማመሰግናለሁ አልኩ። ሰኛለሽ ለለበሽ ቢጾም ላይ ታስከስሻለሽ። ድሮን ዘገች እንደዚህ ናት። የምትፈልጉትን እስከምታገኙ ድረስ ጋይስ 14 ደቂቃ ሆኗል። ኤዲት ስናደርግ ሊያስቸግረን ስለሚችል ያው 15ኛ ደቂቃውን 1 2 3 15ኛ ደቂቃውን ያዘ። ያው ብዙ ቪዲዮ ነበር ያሰብነው፣ ግን ኤዲት ስናደርግ ኤክስፖርት ለማድረግ በጣም ነው የሚያስቸግረን። ስለዚህ ይሄ እንዳይፈጠር ማለት ነው በነገራችሁ ልንገራችሁ። እሱ እንዳልሰማ ተስፋ አደርጋለሁ እና ሰብስክራይብ አድርጉ። እዚህ ጋር የምትመለከቱት የአካውንት ቁጥር ማን ነው? የቲክቶክ አካውንታችን ነው። ለዛ ፎሎ አድርጉን።